ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ሊቀ ጳጳሳት ዘእስክንድርያ አባ ሚካኤል ሙልቆሙ ለአበው ሊቃነ ጳጳሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከ ማስረጃቸው ድረስ የኤጲስቆጶሳት ስብሰባ አድርገው ለዚች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖችን ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማው አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከምስር ገዥ ዘንድ ደብዳቤ ጽፈው ያዙት። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ ኤልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታትን ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስን የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስከ አጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋሕዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስን ከተዋሃደ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለከቱና የትስብእቱ አንድ ባሕሪ በመሆን ጸንቶ ይኖራል ሲል ኤጲስቆጶሳቱን እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባሕርያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካዊ የሆነ ስሙ አንስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱም ኤጲስቆጶስነትን እንዲሾሙት ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመፀኛ ነገሥታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛ በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አመጡት። ምጽዋትም ጠይቆ ለመኑት። ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናንን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ አደረሰ። ከእርሱ ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፉ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህን ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ
ከስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲህም የክርስቲያንን ወገኖች ሁሉ እጅግ አስከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዝዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገር በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሹሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር የሄደ አማላጅነቱ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሚካኤል እንተነበረ ገዳመን ዘይትጋደል ፍጹመ ሊቀ ጳጳሳት ዝንቱ በዕለተ ተሰይመ መልዕልተ ምድር ገብረ ሰላመ ሰማይኒ ወሃበ ዝናመ ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። በዚችም ቀን ደግሞ የተጋደየ ቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እቡረ መሐረነ ኢየሱስ ክርስቶስ ተአምሪሃ ለእመ ምህረት ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም ከሁላችን ከህዝበ ክርስቲያን ላይ ጸንቶ ለዘላለም ይኖርና እናታችን ቅድስት ኪዳነ ምህረት ያደረገችው ተአምር ይህ ነው። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳ ሰራዊታቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችን ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችን ስለ ቃል ኪዳኗ ሔዋን ከአዳም ሚስቱና ረዳቱ ትሆን ዘንድ ከጎኗ አጥንት ተፈጠረ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ። ላሜህም ከድካም አረፈ። ኖህ ከቤተሰቦቹ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። የሴም ምርቃቱ እውነት ሆነ። የያፌትም ርሳት ሰፋ። ስለ እመቤታችን ስለ ቃል ኪዳኗ ከአርፋድክስ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩ በኋላ ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶም ወደ ርስት ከነአን ገባ። ከመከራውም ሁሉ ዳነ። እግዚአብሔርም በእንግድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርን ከማምለኩ የተነሳ የወንድሙ ልጅ ሎጥም ከጥፋት ወገን አዳነው። ስለ እመቤታችን ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተከለ። ከምድር እስከ ሰማይ ድረስም አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆች የተወለዱ። ስለ እመቤታችን ስለ ቃል ኪዳን ሰማዕታት የሊቃውንት አበው ጠብቀው በሰይፍ ተቆርጦ በጦር ተወግቶ በድንጋይ
ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ እመቤታችን ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችን ስለ ቃል ኪዳኗ ሽማግሌዎች፣ ሕፃናት፣ ደናግልና መነኮሳት፣ ምእመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም ወንድሞቼ ሆይ ለነቢያትና ለካህናት ኦሪት ለነገስታትና ለመሳፍንት ለሐዋርያትም ለ72ቱ አርድእትም በሊቃውንተ ቤተ ክርስቲያን ለጻድቃን ለሰማዕታት ለደናግል ለመነኮሳት ለቅዱሳን ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዘላለም ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩ ሆነ ከእርሷ በኋላ ለተፈጠሩ ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። የእናታችን የቅድስት ኪዳነ ምሕረት ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እኛ ግን የክርስቶስ ልብ አለን። እስቲ በሉ እኛ ግን የክርስቶስ ልብ አለን። የማን ልብ አለን? ንገሩኝ፣ የማን ልብ አለን? የኛ ይሄ ማለት ልባችን የክርስቲያኖች ልብ ንጹህ ነው ማለት ነው። እስቲ በሉ የክርስቲያኖች ልብ በሉ ንጹህ ነው። እሺ አሁን ነው ወይ? ቂም የለበትም የኛ ሰይ ወደዳችሁም ጠላችሁም ልብ ቆሻሻ ነገር አይስማማው። ወደዳችሁም ጠላችሁም ልብ ኃጢአት አይስማማው። ወደዳችሁም ጠላችሁም ልባችን ተንኮል አይስማማው። እማምላክ ቅጥል የሚለው እኮ በራሳችን ባጠፋነው ጥፋት ነው። ጣዖት ማምለክ ስናቆም፣ እግዚአብሔርን ማክበር ስንጀምር፣ ቤተ መቅደሱን ስናድስ፣ በታሪክ አንድ ስንሆን ብትወዱኝስ ትእዛዜን ጠብቁ ይልና እኔ አብን እለምናለሁ ካለ በኋላ እንደው ምእመናን እንደው ደስ ብሏችሁ ወደ ቤት መሄድ የምትፈልጉ ሰዎች እንደው አፋችሁን ለቀቅ አድርጋችሁ ይህንን የእግዚአብሔርን ቃል ትናገራላችሁ። ለዘላለም ብሏል ከእናንተ ጋር እንዲኖር አጽናኙን እልክላችኋለሁ። ለስንት ጊዜ ከኛ ጋር እንዲኖር? ለዘላለም። እግዚአብሔር መንፈስ ቅዱስ ለዘላለም ከኛ ጋር ነው። ክብር ለስሙ ይሁን። እሱ ከኛ ጋር ስላለ ለዘላለም ከኛ ጋር ስላለ ነው ቅዳሴው የማይቋረጠው። ለዘላለም ከኛ ጋር ስላለ ነው ይኸው ማህሌቱ ከበሮውን ጽናጽኑን መቋሚያውን ስሙት። ለዘላለም ከእናንተ ጋር ስላለ ነው ዛሬ ቤተ መቅደስ ያላችሁት። እስኪያስ እግዚአብሔርን ስለወደደ ለዘላለም ከእሱ ጋር ነው። እንዲህም ተብሎ ተጻፈ። እችን ደግሞ ስሟት እንዴት እንደምጣፈጥ እርጎ ማር የሚል ቃል የእግዚአብሔር እንደው መብራን ወላዲተ አምላክ ጊዜዬ እናቴ እዚህ እንዲህ የተሰጡት ምእመናኖችሽን የልጆችሽን ጆሮ ልጅሽ ኢየሱስ ክርስቶስ ከፍቶ ይህ ቃል ሰምተው በልቦናቸው እንዲጽናኑ ያንቺ አማላጅነትሽ ከኛ ጋር ይኖርልን። እግዚአብሔር በሉ ከሱ ጋር ነበር በሚሄድበትም ቦታ ሁሉ ተከናወነለት። ኪዳነ ምሕረት በመጠቀማት አከናወነላችሁ ታመልክላችሁ እናንተ ነው በሚሄድበት ቦታ ተከናወነለት። በቃ ዛሬ መጣችሁ መጣችሁ ተሳለማችሁ። በቃ ከዚህ በኋላ ስትሄዱ በእምነት ጠቅላችሁ አመጣችሁት ጥቁር ነገር ነጥቶ ነው የምታገኙት። እግዚአብሔር ከሱ ጋር እንዴት ደስ ይላል። እግዚአብሔር ከሱ ጋር ስለነበረ ይላል በሚሄድበት ቦታ ሁሉ ተከናወነለት። ባንክ ቤት ቢሄድ መከናወን፣ ገበያ ሲሄድ መከናወን፣ ገበያ ሲሄድ መከናወን፣ ትምህርት ቤት ሲሄድ መከናወን፣ መስሪያ ቤት የትም ሲሄድ እኔ እኮ ደግሞ እኔ እንደው መናጤ ደህና ነኝ እንጂ ይገርማችኋል። በቃ እንደዚህ ሰበብ ሰቃይ ያልኩኝ እንደው ሲሄድ ሲባል በቃ ደስ ለካ በሄድንበት ሞገስ የሚሆን ማን ብቻ ነው? እግዚአብሔር ሞገስ ይሆናችሁ። እሱ ተስፋ ይሆናችሁ። እሱ ተስፋ ነው የሚል ይሄን በሚገባችሁ ቋንቋ ልንገራችሁ። ልጆቻችሁን ትምህርት ቤት ልካችሁ የመጣችሁ እጃችሁን አውጡ አውጡ። በሄዱበት ቦታ ነው በትምህርታቸው ቦታ እውቀቱን ጥበቡን
ያከናውንላቸው። አመስግኑላቸው። ይሄ ነው ብሏችኋል። ማታ በኋላ ሲመጡ ብሏችኋል። አልረሳችሁም። ወንድማችሁ አልረሳችሁም። ትምህርት ቤት ሄዶ ተመልሶ ለመምጣት የማን ፈቃድ ያስፈልጋል? አልሰማም እንዴ? አንድ ወቅት ላይ ትምህርት ቤት ጠቅላላ በምግብ ጉድለት አላለቁም እንዴ ልጆቹ? ተረሳዋላ። ሾርት የሚሞሉ ተሰጥተዋላ። ኦርቶዶክስ የነበረ ሰባኪ በናፍቅ ቆሎ እንዲሳደብ ዩቲዩብ ላይ ተጭኖልሃል። እሱና የምትከታተለው እንዳናስተውል የራሳችን ነገር እንዳናስብ ማለት ስራማ ተሰጥቶናል። ወዶ መስሎ ነው እያለፈ የንጹሃን ደም የሚያፈሰው እዛ ላይ የስራው መድረኩ ነው። የክርስቶስን ወንጌል ይዘን ስለሱ እንናወራለን እኮ ነው። ትቶ መስሎ ነው፣ ረስቶ መስሎ ነው። አርፈ ጸሎት እንጸልይ። በእግዚአብሔር ፊት የሚንበረከክ ጉልበት ነው። በሚሄድበት ቦታ ሁሉ በምስቲ ተከናወነለት። አዎ አባቶቻችን ካህናት ነው። ታላቁ አባት የኔ አባት አርበኛው አባቴ መጥተዋል። ከየካ ሚካኤል አንስቶ ከልጅነታቸው ጀምሮ እዚህ ድረስ የተከናወነላቸው የሆኑት እግዚአብሔር ስለረዳቸው ሊቃውንቱ ማለት ጀምረው የሚጨርሱት እግዚአብሔር ስለረዳቸው ቅድም በስመ አብ ብለን የጨረስነው አሁን አሜን ብለን ለማከናወን የማን ፈቃድ ያስፈልጋል? ምን አትጨነቁ። እግዚአብሔር እንደ አይነት አምላክ ነው። ከእሱ ጋር ስትሆኑ እንደዚህ ነው የሚከናወንላቸው። ልጨርስ። መጽሐፍ እንዲህ አለ። አንደኛ ሳሙኤል ምዕራፍ 18 ከቁጥር 14 ላይ ዳዊት አካሄዱን ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእሱ ጋር ነበረ ይላል። እግዚአብሔር ከአንተ ጋር ከሆነ ለሚስትህ ሁል ቀን ሙሽራዋ ነው። እግዚአብሔር ከአንቺ ጋር ከሆነ ለባለቤትሽ ሁልጊዜ ክብር ነሽ። እግዚአብሔር ከእኛ ጋር ከሆነ ለጎረቤቶቻችን ሁልጊዜ ድንቅ ነን። እግዚአብሔር በሉስቲ ከምንፈልገው በላይ የሚሆን ጓደኛ ጎረቤት ሰጥቶኛል። ምን ሆናችሁ ነው ቆራቆራላችሁብኝ ዛሬ? ምን ቡናው ትዝ አላችሁ? ጾም አይደል? እግዚአብሔር ነው ከምንፈልገው በላይ የሚሆንልኝ ጓደኛ ጎረቤት ሰጥቶኛል። መድኃኒዓለም እንዲህ አይነት ሰው ይስጣችሁ። ከምትፈልጉት በላይ የሚሆንላችሁ ወደ እናንተ ጋር ሲመጡ ማጠንቱ ወደ እናንተ ሲዞር ያኔ ትቆማላችሁ። ለመስቀሉ ክብር ሰጥተናል። ሰይ የፈውስ ቃል የምሕረት ቃል ያደርግልን። ይሄ ነው እኮ መዝሙሩ የሚያወጣው። አፍንጫችሁን ነጠላችሁን ጣል አታድርጉ፣ አይፍቱት። አረፍ በሉ። ምን አልኳችሁ? እግዚአብሔር ከምትፈልጉት በላይ የሚሆን ጓደኛ፣ ወላጅ፣ ጎረቤት ይስጣችሁ። አላችሁ ግን ጓደኛ እንዲሆን ጓደኛ አላችሁ? እስቲ እጃችሁን አውጡ። እንዴ በቃ ምርጥ ሰው በቃ የእግዚአብሔር ሰው አለኝ የምትሉ እስቲ እጃችሁን አውጡ። ሳይ እንዴት ደስ ይላል መሰላችሁ ሲረዳችሁ፣ ሚስጥራችሁን ሲይዝ። እንዲህ አይነት የሚሰጠው እንዲህ አይነት ጸሎት ስትጸልይ ነው። እግዚአብሔር ኃይል እናደርጋለን እሱ የሚያስጨንቁንን ያዋርዳቸዋል ተብሎ ተጽፏል። መዝሙር 60 ከቁጥር 12 እግዚአብሔር ብሏል። በእግዚአብሔር ኃይል እናደርጋለን እሱ የሚያስጨንቁንን ያዋርዳቸዋል። እዚህ ጠላቶቻችሁን ያሸንፍላችኋል። እሱ ለዚህ ያመጣላችሁ ልክ እንደዚህ ሆነው እየኖሩ ጨረሱ። ስንት ሰዓት ነው? ሶስት አናት ላይ ሶስት ነው 5 ደቂቃ አደረኳቸው። ያመጣው ደስታ ነው ሐዘን እንዲሰማችሁ
ሕዝቅያስ በ25 ዓመቱ ነግሶ ጣዖት አፍርሶ ቤተ መቅደስ አሳድሶ የነሐሱን እባብ ሰብሮ ለአገሩ ሕዝብ ውሃ አስገብቶ ሕዝቡን አንድ አድርጎ መኖር ሲጀምር ጠላት ተነሳበት። ልክ ቆራቢ ስትሆኑ ጠላት ይነሳባቸው እንዳትፈሩት። ልክ ጸሎተኛ ስትሆኑ ጠላት ይነሳባቸው። ቤተ ክርስቲያን አልቀርም ስትሉ ቤተ ክርስቲያን የምትቀሩበትን መንገድ በራሳችሁ እጅ ስልካቸው ያይነሯቸዋል። ራሱ አንድ ሰነፍ ነው ሰናክሬም ይባላል። ወርቅ አምጣለው ሕዝቅያስ ምስኪን ሰው ስለሆነ ላከለት ለሕዝቡ ሲል አልማዝ ጨምራለሁ ያለውን ጨመረለት። ረበላም ቤት የእግዚአብሔር ቤትን በወርቅ የሰሩትን ከበሩ ላይ ከቤተ መንግስትም ከእግዚአብሔር ቤትም በጌጠኛ ልማት ግድግዳው ምሰሶ በወርቅ የተለበጠ ነበር። እሱን ሁሉ ነቅሎ የአሦር ንጉሥ ኃይለኛ ስለነበረ ላከለታው። አንዳንድ ጊዜ ምዕመናን ዝም ስትሏቸው ዚያናታችሁ ላይ መጥተው ቁልል የሚሉ ሰዎች ስትተዋቸው ቀስት ስታረጓቸው ችላ ስትሏቸው እስቲ ድምፃችሁን ልስማ። ኃይልን በሚሰጠኝ ነው በክርስቶስ ሁሉን እችላለሁ፣ በእግዚአብሔር እችላለሁ ስትሏቸው በቃ ወይ በትዳራችሁ ይመጣሉ፣ ወይ በስራችሁ ይመጣሉ፣ ወይ በኑሯችሁ ወይ በሕይወታችሁ ይመጣሉ። ብቻ የሆኑ ልጥልጦች አሉ ማይታረሙ እና ሰናክሬም ምንድን ነው ያለው? ሕዝቅያስ ጸሎተኛ ነው። ሕዝቅያስ እግዚአብሔር ኃይሉ ነው። ሕዝቅያስ እግዚአብሔር ሞገሱ ነው። ግን እንዲህ አለ በቃ 185,000 ሰራዊት አስከትሎ መጣና ኢየሩሳሌም ከበባት። ከተማዋን ሊያጠፋ ከተማዋን አቃጥሎ አንድዶ ሕዝቡን ገሎ ንጉሱን ማርኮ ሊሄድ መልእክተኛ ላከ። ራፋቂስ ይባላል የአሦር ንጉሥ አፈ ጉባኤ ነው። የሐሰት ደብዳቤ ይዞ እነዚህ ደብዳቤ ይዞ መጣና የዚህ የይሁዳ ንጉሥ ሕዝቅያስ ሆይ አንተንም ሕዝብንም ሀገርንም ላጠፋ መጥቻለሁ። 185,000 ሰራዊት ሀገርን ከልብ ያለው አጥንትን ሰባብሬ ደምን አፍስሼ ነው የምሄደው የሚል ደብዳቤ ይዞ መጣ። አንዳንዶቻችን የምንጽፈውን አናውቅም። አንዳንዶቻችን የምንናገረውን አናውቅም። አንዳንዶቻችን የምናደርገውን አናውቅም። የምንናገረውንም የምናደርገውንም እንድናውቅ እግዚአብሔር ይርዳል። እውነት ምንናን እንደ መማር ጥቅም ያለው ስራ ሲሰራበት። ከዛ የመርዶ ደብዳቤ ሲደርሰው ሕዝቅያስ አዘነ። ሕዝቡ አምኖለታል። የእግዚአብሔርን ቤተ መቅደስ አድሷል። ጣዖት ሰብሯል። የእባቡን ነሐስ አድቅቋል። 12 የነበረው ሕዝብ አንድ ሆኖለታል። በሰላም እየኖረ እያለ ጠላት መጣበት። ይሄ ከኔ ጉልበት በላይ ነው፣ ይሄ ከኔ አቅም በላይ ነው። ይህንንማ የሞት ደብዳቤ ለእግዚአብሔር ነው ማሳየው። ለማን ነው ማሳየው? ኧረ በማርያም ለማን ነው ማሳየው? አሁንም እንዲገባችሁ እሺ፣ እኔ ነው እግዚአብሔር እንዲያይልኝ እንዲሰማልኝ የምፈልገው ጉዳይ አለኝ። አላችሁ? እግዚአብሔር እንዲያይላችሁ ትፈልጋላችሁ? እስቲ ጉዳይ አላችሁ? እስቲ በሌላ ባንድ ሆነ ላይ በሌላ አስታውሱ። አሁን አንዳንድ ሰው ምን አለ መሰላችሁ? አሁን ለሀብታም ሰው ብዙ ገንዘብ ያለው ሰው ልጆቹ ትምህርት ቤት ቀርተው ቤት ኮምፒውተር ሰጥቷቸው የመጣ ሰው ይኖራል። አሁን እዚህ ከሰዓት ኮምፒውተሩ ጋር ጌም ሲጫወቱ ጌም ሲያሸንፋቸው ይሰሩታል ኮምፒውተሩ። ማታ ደግሞ ሄዶ ተነስቶ 40 ሺህ ብር አውጥቶ ሌላ ኮምፒውተር ይገዛል። አሁን ነገር ይሰሩታል። ገንዘብ ስላለው ኮምፒውተር ይዞ ገዝቶ ስለመጣ ልጆቹ ኮምፒውተር ስለሚጫወቱ ልጆቹ ጤነኞች ናቸው ማለት ይቻላል? ይቻላል ወይ? መሶቡ ለምለም እንጀራ ያ ጥጥ የመሰለ እንጀራ መሶብ ውስጥ መኖሩ ነው የሚጠቅመው ወይስ ያንን መጉረስና ማላምጦ ማወቅ ነው የሚጠቅመው? ቢሞላ ምን ጥቅም አለው? ሰው መብላት ካልቻለ፣ ሰው ማላመድ ካልቻለ፣ ወስፋቱ ምግብ መሸከም ካልቻለ፣ ጨጓራ ምግብ ማላመድ ካልቻለ ቢሞላ ምን ጥቅም አለው? አያ ችግር የማይመጡ ችግሮች አሉ። አሁን ጠዋት መጣና በቃ ጸበልን ተቀባብቶ ምናምን ትልና ልክ ቁልቁለቱን ወረድ ስትል ይደውል አትመጣም እንዴ?
ከዛ ልክ ወደ 22 ተሄድና የተነጠፈ ፍራሽ ላይ ቁጭ ብለህ ጫት ምንበላ ከሆነ ችግር ውስጥ ነው ያለው። ትቀልዳለህ። እኔ ጥላኝና እውነቱን ተቀበል። እኔ ጆሮውን እንደዚህ ለእግዚአብሔር ቃል ሰጥተህ ማህሌቱን ሰምተህ ቅዳሴውን አስቀድሰህ አናስበህ ከሄድክ በኋላ ለሰው ጠላት የምትሆን ከሆነ ከአንተ በላይ በሽተኛ ይሄ። በሌላ አንጻር ደግሞ በቃ አንተን ስትወልድ ዝቅቅ ያለች እናትህን መድኃኒት የስኳሩንም የምኑንም መድኃኒት ሰጥተሃት እቤት ጥላት መጥተህ ከሆነ ያንን ጉዳይ የእናትህን ጉዳይ በእግዚአብሔር ፊት ዘርጋው። የአባትህን ጉዳይ በእግዚአብሔር ፊት ዘርጋው። የታመሙ ልጆች ቤት ከርናችሁ መጣችሁ ከሆነ አምጡና ዘርጉት። እባክህን የሕዝቅያስን ደብዳቤ ያነበው የኔንም አንብበው በሉት። የባላችሁን ጉዳይ ጎረቤት ሰብስባችሁ ዘመዶቻችሁ ሰብስባችሁ አትዘርጉት። የሚስታችሁን ችግር ጎረቤት ሰብስበው ዘመድ ሰብስበው አትዘርጋው። እግዚአብሔር ፊት ነውና ዘርጋው። የልጆችና ጸባ ተቀይሯል ይሻላል ነው። የልጆች አባት ለኔ ለሽምግልና 5 ሰንጋ ያለው ሰውዬ ዛሬ አልይሽ ብሎኛል። ስለዚህ ባለ ጸባዩ ተቀይሯል። አረ በተኛበት ለክርስቲያን ያለው እንደ ተወኛ አውቃለሁ ብለሽ ለሰፈር ከምትዘረጊ እግዚአብሔር ፊት አምጪና አውሪ። ሕዝቅያስን በሏ የሞቱን ደብዳቤ በእግዚአብሔር ፊት ዘረጋው። ልክ አንብበዋል። እንደዚህ እኮ ነው። እንደዚህ አምጥቶ ቤተመቅደስ ምን ጠንቋይ ቤት ያስኬዳል? ምን አስማተኛ ቤት ያስኬዳል? አምላክ ቤት አታመጣው። ምን ሰው ሰብስበህ ታማለህ? ምን ልታመጣ? እኔ መጋቢ አምሳት ወይም 6 ሰው ሰብስቤ ባማው ምን አደርገዋለሁ? ቅስና አልቀማው፣ ወንጌላዊ ምን አልቀማው። መቅደስ ነው የምታማኝ ሰራቂነቴን አትወስድ። ምንድን ነው በትልቅነት የሚተዘርቆ ነው? በቃ አለ ችግር አለ። የሚበታችንን ቁስል የሚፈውስ አፍንጫው የሚሰነፍጥ ደም ካንሰር ከማህፀኗ እየፈሰሰ ያልሸተተችው ጌታ እያለ አንተ ገበናህን አደባባይ የሚያወጡ ሰዎች ጋር ታወራለህ። እንደ ሰሙ የሚለቁ መሰለው ነው። ሰምተው እንደጨረሱ ዞር እንዳሉ ነው የሚያወሩልህ። ኢሳያስ የሚባል ወለቃል ኢሳያስ የሚባል አባት ነበረ። እባክህን ጸልይልን፣ የመጣብን ነገር ከእኛ አቅም በላይ ነው። የደረሰብን ሀገራችን ልትጠፋ ነው። ቤተክርስቲያናችን ሊፈርስ ነው። 185,000 ሰራዊት ከተማችን ከቧል። እባክህን ጸልይ ብሎ ለእግዚአብሔር ሰው ለኢሳያስ መልእክቱን ልኮ እሱ እግዚአብሔር መጥቶ ተደፋይ። እግዚአብሔርም በሏ አረ በማርያም እግዚአብሔርም ያንን የዕዳ ደብዳቤ አነበበው። ልክ በኢሳያስ በኩል ለኢሳያስ እግዚአብሔር ተገለጠና ኢሳያስ ሕዝቅኤል የዘረጋውን ደብዳቤ አንብቤዋለሁ። ሕዝቅያስ የሚያለቅስበትን ጉዳይ አይቼለታለሁ። ሕዝቅያስ የተጨነቀልን 185,000 ሰራዊት ከቦኛል፣ ሀገሬ ይጠፋል ያለውን ጉዳይ አይቼለታለሁ አለ። የዛሬዋ ኪዳነ ምሕረት የእናንተን ጉዳይ ትመልከተላችሁ። አቤት አይዞህ ተቋቁሞ የተቀመጠው ምን ይሻላል ሲለ በቃ በሰላም ወደ ቤት ግባ። እግዚአብሔር ጉዳይን አይቶልሃል። የልጆቻችሁን ጤና መድኃኒዓለም ይመልከትላችሁ። የቤተሰቦቻችሁን ችግር እግዚአብሔር ይመልከትላችሁ። ይልቁንም እስቲ እግዚአብሔር ሆይ ነው የኢትዮጵያን ችግር እባክህ ተመልከትልን፣ የእሷን ችግር ተመልክቶ ያስወግድልን። እነዚህ ሰዎች ሲሰበሰቡ መድኃኒዓለም አብሯቸው ይሰብሰብልን። አሜን አትሉም? ምናችሁ እና በቃ እሱ እኮ ካለ እኮ ጠቅ አድርጎ በቃ ሁሉ አስተካክሎ ሰላም ነው። የእኛ ጉዳይ እንኳን ተስተካከለ፣ ብቻችንን ስለወሰንን የመጨረሻ ማጠቃለያ ይህን ነገር ላሳያችሁ ነው። እንሰነባበት። የኔታ ሲመጡ በጣም ስለምወዳቸው የኔታ ተክለወልድ ሀብተወልድ የሊቃውንት ቁንጮ ስለሆኑ እሳቸው ፊትም ብዙ እንደዚህ መውረብረቡ አይደላኝም። እነሱ በእርጋታ ነው ይችላል ለኛ የሰጡ እኛ ለመለማት አንገረገር ነው
በሽታ በልቷቸው ምከት በልቷቸው የሰጡንን ሀገር እኛ ኬክ እየበላን ማቆየት አለ። እነሱ በባዶራቸው የሰጠው የሰጡንን ቤተክርስቲያን እኛ በመኪና እየሄድን መጠበቅ እየተሳነ ነው። ተጠንቀቁ። ጢሮስና ሲዶና ኢየሱስ ገባ ይላል። ከዚህ በፊት የዛሬ ዓመት ነግሬያችኋለሁ፣ አስታውሳለሁ። ጢሮስና ሲዶና የሚባል ሀገር ኢየሱስ ሲገባ ህዝቡ ኔግሊጀንሲ ነው፣ ግዴለሽ ነው። የማርቆስ ወንጌል ምዕራፍ 7 ላይ ታገኙታላችሁ። ህዝቡ ግዴለሽ ነው። በክርስቶስ መድኃኒትነት አባትነት ለማመን 7 ጣዖት ያመልኩ ነበርና ኢየሱስ ክርስቶስን መቀበል ስላቃታቸው ኢየሱስም ከከተማው ጥሎ መውጣት ጀመረ ይላል። ከዛ ከህዝቡ መሃል ቆንጆ ሸበላ ረጅም ጎበዝ ድምጿ የሚሰማ ጋራ ጸጉሯ ሰብጥፋ ምንም ያልታመነች ሴት አንድ ቃል ታወጣለች። የዳዊት ልጅ ሆይ በሏ ማረኝ። ጤነኛ እኮ ናት። አሁን ሁላችን ጤነኛ ነው የሚመስለው። የውስጣችንን ግን ማን ያውቃል? የውስጣችሁን ጎዶሎ መድኃኒዓለም ያስተካክልላችሁ። እንደዚህ እንደዚህ ከፍሎ ማያዘኝ እኮ ያለኝ ጥሎኛል ምን አላውቅም ይወረኛል የምትሉትን በሚያምር ልብስ ውስጥ ያለውን ገበና መድኃኒዓለም ያስተካክልላችሁ። ራሱን ያስተካክለዋል። ማምለክ ቤተክርስቲያን የምትመጡት እንደዚህ አይነት ትምህርት ልትሰሙ ነው። በጣም ስብስብ ያሉ ነገሮች አሉ። ሴት ያማረባት ናት። ድምጿ ይሰማል። እኩል ነው የምትራመደው። ክርስቶስ የተራመደች ወጣ ሐዋርያት የተራመዱ እኩል የተራመደች ልጅና የዳዊት ልጅ ማረኝ የዳዊት ልጅ ያለች ዝም ብሎ እሱ ዝም ብሎ አገኘ። አንዳንድ ጊዜ እግዚአብሔር የሚቆየው የእኛን ጉዳይ እያስተካከለ ነው። ደቀ መዛሙርቱ ጌታ ሆይ ይህ የክፎች ከተማ ነው፣ ጢሮስና ሲዶና ጉማንጎች አሉበት ነው። ሴትዮዋ ግን አብዝታ ትጮኻለች፣ እባክህን አናግራት ብለው የማማለድ ስራ ሲሰሩ አሁንም ኢየሱስ ወደ እሷ ወጥቶ ወደ እነሱ ዞሮ የልጆችን ምግብ ብሏ ለውሾች መስጠት አይገባም። ለደቀ መዛሙርቱ ነው የሚላቸው። በዚህ በኩል ዞራ መጣቸው። በዚህ በኩል እንደዚህ ዞራ አዎ ጌታ ሆይ የልጆች ምግብ ለውሾች አይሰጥም። ልክ ነህ። ግን ውሾች ልጆች ሲበሉ ከሚበሉት ይልቅ የሚያፈረፍሩት የሚጥሉት ስለሚበልጥ ውሾቹ ጠረጴዛ ስር ተኝተው ጠብቀው ያንን ፍርፋሪ ይበላሉ ሲል ኢየሱስም በሏ ወደ እሷ ፊቱን መለሰላት። ፊቱን ይመልስላችሁ። ፊቱን ይመልስላችሁ። ፊቱ ለጸሎታችሁ መልስ ይስጣችሁ። እናንተ ያላት ወደ እሷ ፊቱን መለሰና አንቺ ሴት በሏ በሰላም ወደ ቤትሽ ግቢ። ካቆ ብትል መልእክት ነው ሲቆጨኝ አሁን አሜን ስፒከሩን ሳስቀምጥ ይቆጫቸዋል። ብትናገሩ ይሻላቸዋል። የፈለግሽው ነገር ሁሉ በሏ ያንሳል። የፈለግሽው ነገር ሁሉ የምታስቢው ሁሉ የለመንሽው ሁሉ ይሁንልሽ። ይሄ ቀን እናንተ ቀን ይሆናል። ይሄ ቀን እናንተ ቀን የፈለግሽው ይሁንልሽ። በትበት ጸልይ እንዲህ ነው የምትባለው። በትበት ስታስቀድስ እንዲህ ነው የምትባለው። ራሱ ነው የፈለግከው ነገር ምንድን ነው የሆነችው ብለን ስንጠይቅ የደረሰች ሁለተኛ ሴት ልጇ ከሰው በታች ሆና ራቁቷን እየሄደች እሳት ላይ የወደቀች ቆሻሻን ላዋ እየለቀቀች የደረሰች ሴት ልጇ እቤት አስራት አንዷ ላይ ከአንዷ ጋር አስራት ነው የመጣችው። ጥላችሁ የመጣችሁትን መከራ መድኃኒዓለም ያስተካክልላችሁ። አሽጋችሁ ያስቀመጣችሁትና በገንዘብ ያልተስተካከለላችሁ ልክ በሰላም ወደ ቤትሽ ሂጂ በሏ። የፈለግሽው ነገር ይሁንልሽ። ደስ አይል? የእኛ አምላክ እንዳያታመቀርም ልክ እቤት ስትገባ አልጋ ላይ አስራት ጥላት የመጣቻት ልጅ ልብሷን ለብሳ ደህና ሆና አገኘቻት ይላል። አቤት አባት አቤት ጌታ በሰላም በሏ
ወደ ቤትሽ ሂጂ፣ የፈለግሽው ነገር ይሁንልሽ። ተሳካ ሆነ ሆነ። ታዲያ የኛ ቀን ይሁንና የኛ ቀን ይሁንና እንሰብስበው በእግዚአብሔር ፊት ሆኖ ዘረጋው። በማን ፊት ዘረጋው? አያት ሴትዮዋ የታመመች ልጇ ጉዳይ ማን ፊት ታዘረጋችሁ? ክርስቶስ ፊት። ይኸው መንገድ ለምንላት ሂዱ። በቃ ደግሞ ምናምን የሰማችሁኝ ነው ወይ? ጨርሳችሁ አታሉ። ጨርሳችሁ ጥቅልል አድርጋችሁ ጉዳያችሁን ለሰው አትንገሩ። እንዴት ሁሉ የሚነገረው እሱ ነው። ሁሉ ሰምቶ መልስ የሚሰጥ እሱ ብቻ። ሁሉ አይነገርም። ይሄ በቃ ለአንድ ሰው አልነገረችም። የዳዊ ልጅ ማለት ያለችና ልክ ምን እንደሆነች ምን እንደሆነባት አውቃን አላወጣም። ምን ይላል? በሰላም ወደ ቤትሽ ሂጂ፣ የፈለግሽው ነገር ይሁንልሽ አላት እንጂ ልጅሽ ተፈወሳል። ልጅሽ ጉዳዩ ሰው ሰምቶባታል። እሱ የሚያውቀውና እኛ የምናውቀውን መድኃኒዓለም ያስተካክልልን። በእግዚአብሔር ፊት በሏ ዘረጋው። በማን ፊት ዘረጋው? እግዚአብሔር ሆይ በሏ ለሰው ያልነገርኩትን በእናትህ በኪዳነ ምሕረት ፊት ዘርግቼዋለሁ። መድኃኒዓለም ይመልከትላችሁ። ሰማነውን በልቡናችን ይጻፍብን። ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰላም ቀን ያውለን። ለዓለም ሕዝብ ሁሉ ምሕረት ቸርነት ያወርድልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድነኖ ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን